ብፁዕ ቅዱስ አቡነ መቃርዮስ ለጠቅላይ ሚኒስትር አብይ አህመድ የሚከተለውን ጠንካራ መልእክት አስተላልፈዋል። አብይ ያስተካከል የሚገባ ከሆነ ያስተካከል፣ የማያስተካከል ከሆነ ግን ግዙፍ የሆነ ሰላማዊ ሰልፍ በመላው ኢትዮጵያ ላይ እኛ ህዝብ እንዲነሳ ማድረጋለን። ከእንግዲህ አንደበደብም፣ ከእንግዲህ አንታሰር። በነገራችን ላይ አቡነ መቃርዮስ በጣም ጀግና አባት ናቸው። ከድሮ ጀምሮ ነው የማውቃቸው የመለከታቸው። አሁንም ይህን ትእዛዝ ነው የተናገሩት፣ ይህን ማስጠንቀቂያ ነው የተናገሩት። ይህን ተከትሎ በርካታ ምዕመናን፣ በርካታ ሰዎች ከዚህ ቪዲዮ ስር አባቶቻችን እዘዙን፣ እናንተ ካዘዛችሁን ሁሉም ለማድረግ ዝግጁ ነን የሚሉ ምላሾች ከህዝቡ እየቀረበላቸው ይገኛል። እንዲህ አይነት አባቶች ያስፈልጋሉ ነው እየተባለ እየተነገረ የነበረው። ከአሁን በኋላ ግን እየተገደልን አንቀጥልም፣ የመጨረሻ ማስጠንቀቂያ ነው ብለው እንደሰማችኋቸው አቡነ መቃርዮስ ለጠቅላይ ሚኒስትሩ ማስጠንቀቂያ አስተላልፈዋል። ተመልካቾቻችን ጋዜጠኛ መስከረም ጌታቸው በአርሲ ጉዳይ ላይ ለብፁዕ ወቅዱስ አቡነ ማትያስ ጠጠርና ጠንከር ያለ ሐሳብና አስተያየትን ሰንዝራለች። ልጅ አባቱን በሚፈራበትና በሚያከብርበት አግባብ ነገር ግን የሆነው ሁኔታ እባክዎ ስትል አስነብባለች። ዘለግ ካለው ጽሑፏን ባሻገር 4 ጥያቄዎች አቅርባለች። በየዓመቱ ለሚገደሉትና ለሚሞቱት ኦርቶዶክሳውያን ዘለግ ያለ 2 ገጽ መግለጫ ከማቅረብ ይልቅ ይህንን ቢጠይቁልን ብላለች። ፌደራል መንግስቱ በዚህ ጉዳይ ላይ ምን እያሰበ ነው? ገፋ ብለው ሄደው ቢጠይቁልን የመጀመሪያ ጥያቄዋ ነው። በሁለተኛ ደረጃ ዓለም አቀፍ ሚዲያዎችን ጠርተው ኦርቶዶክሳውያን ምን አይነት ግፍ እንደደረሰብን ዓለም አቀፉ ማህበረሰብ ይወቅልን፣ ይህንንም አድርጉም። ሶስተኛ ደረጃ ዓለም አቀፍ ላይ የሚገኙ ሰብአዊ መብቶችን በደብዳቤ ያሳውቁልን ያለንበት ሁኔታ ሌላኛው ነው። መጨረሻም እንደ አባት አካባቢው ላይ የሚገኙ ምዕመናን ሰብአዊም ሆነ መንፈሳዊ ድጋፍ እንዲደረግላቸው ስትገልጻለች። ሁሉ ጥያቄ ግን እጅግ በጣም ትህትና በተሞላበት አታያ አክብሮት ባለበት ነገር ግን የኛ መሞት ይቅር እያለችም ነው። ታዲያ ይህንን ለማድረግ የሚያስቸግሩ አካልና አካሪ የሚመስሉ መንፈሳዊ አባቶች ካሉ ለምዕመኑ ያሳውቁልን። እርሜ ማምሻው ጉልበትም ጤናም እንደሚይዘው ታውቃለሁ። ነገር ግን ብዙ አውደ ምሕረቶች ሲመረቁ አይቾታለሁ። ይህንን የማድረግ ጥንካሬም አያጡም። ከዛም ባሻገር እርሜው መባቻ ላይ ስላሉ ይህንን ነገር ትውልድን አድነው ትውልድ የሚዘክሩትን ነገር አድርገው ይለፉም ስትል ገልጻለች። ሰናይ ቀን ተመኘው። ጳጳሳቱ ከኦሮሚያ ክልል ከፍተኛ ባለስልጣናት ጋር ውይይት አደረጉ። ውይይቱም በአርሲ፣ ባሰኮ፣ በሽርካ፣ በሆንቆሎ ዋቢ ወረዳዎች በኦርቶዶክሳዊያን ወገኖቻችን ላይ በደረሰው የህይወት ጉዳትና በጥንታዊ ቤተክርስቲያናት ላይ እየደረሰ ስላለው ውድመት ላይ ያተኮረ ነው ተብሏል። በውይይቱ ወቅት ብፁዕ አቡነ ሳዊሮስ እና ብፁዕ አቡነ ዲዮስሪዮስ በምስራቅ አርሲ በኦርቶዶክሳዊያን ወገኖቻችን ላይ በደረሰው የህይወት ጉዳትና በጥንታዊ ቤተክርስቲያናት መቃጠል እጅግ ማዘናቸውን ገልጸው መንግስት የችግሩን ምንጭ አጣርቶ ዘላቂ መፍትሄ እንዲፈልግና በአካባቢው አስተማማኝ ሰላምን እንዲሰፍን አጽንኦት ሰጥተው ገልጸዋል። በዚህ ውይይት ላይ የተገኙት የሰላም ሚኒስትር አቶ መሐመድ ኢድሪስ በበኩላቸው በተፈጠረው ችግር በጣም ማዘናቸውን ገልጸው በመንግስት በኩል በአስቸኳይ አጣሪ ቡድን ተቋቁሞ ወደ ስፍራው ተልኳል ካሉ በኋላ የአጣሪ ቡድኑን ሪፖርት መሰረት በማድረግ አስፈላጊው እርምጃ ይወሰዳል ብለዋል። በህይወት የተረፍኑ ሰዎች እየራበንና እየጠማን በከፍተኛ ሁኔታ እየተሰቃየን ስለሆነ ድረሱልን ሲሉ ከአርሲው ጥቃት ተርፈው የተጠለሉ ከ1850 በላይ ተፈናቃይ ወገኖቻችን እየተማጸኑ ይገኛሉ። በሌላ በኩል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ ልዑካን ቡድን ከሰላም ሚኒስቴርና ከኦሮሚያ ክልል ኃላፊዎች ጋር አስቸኳይ ውይይት አድርገዋል። በብፁዕ አቡነ ሳዊሮስ የተመራው ልዑካን ቡድን በአሰኮ፣ ሽርካና ሆንቆሎ ዋቢ ወረዳዎች በደረሰው የህይወት መጥፋት፣ መፈናቀልና የቤተክርስቲያን ቃጠሎ የተሰማቸውን ጥልቅ ሐዘን ገልጸው ወንጀለኞች ለህግ እንዲቀርቡና ተፈናቃዮች በአስቸኳይ እንዲቋቋሙ ጠይቀዋል። የሰላም ሚኒስቴሩ አቶ መሐመድ እንድሪስ በበኩላቸው ማዘናቸውን ገልጸው አስቸኳይ አጣሪ ቡድን ወደ ስፍራው መላካቸውን አስታውቋል። ሐሳባችሁን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰብ ሁኑ። በጣም ያሳዝናል። የአዲስ አበባ ከተማ ከንቲባ ህይወታቸው ማለፉ ተሰምቷል። የአዲስ አበባ ከተማ አስተዳደርን በከንቲባነት የመሩት አምባሳደር አሊ አብዶ ከዚህ ዓለም በሞትም ተለይቷል። 1990 ዓ.ም እስከ 1995 ዓ.ም በከንቲባነት ሲያገለግሉ የቆዩት አምባሳደሩ በሕክምና ሲረዱ ቆይተው ዛሬ ማለዳ ህይወታቸው ማለፉ ተሰምቷል። ለስነ ስርዓታቸው ዛሬ ከጁማ ሰላት በኋላ በዱለቲ የሙስሊም መቃብሮች ስፍራ ይፈጸማልም ተብሏል። አምባሳደሩም የአዲስ አበባ ከተማ 27ኛው ከንቲባ እንደነበሩ መዝገባቸውም ያሳያል። በዚህ አጋጣሚ ለቤተሰቦቻቸው፣ ለዘመድ አዝማዶቻቸው በሙሉ መጽናናትን እመኛለሁ። መልካም ቀን፣ መልካም ውሎ። ፍርድ ቤት ውስጥ ሽጉጥ ይዞ የገባው ግለሰብ ዳኛውንና ሚስቱን ከገደለ በኋላ ምን አደረገ? አንድ ግለሰብ ታጥቆ ወደ ፍርድ ቤት አዳራሽ መግባት መቻሉ የፍርድ ቤቶችን የጸጥታና ፍተሻ አሰራር ምን ያህል ደካማ እንደሆነ የሚያሳይ ተግባር የተፈጸመው ዛሬ ረፋድ ላይ በሆለታ ወልመራ ወረዳ የመጀመሪያ ፍርድ ቤት ውስጥ ሲሆን የሚስትና የባል የንብረት ክርክር ሟች ዳኛ ወርቄ ፈከንሳ የዕለቱን የችሎት ውሳኔ በማንበብ ላይ በነበሩበት ወቅትና እንደተወሰነበት ያወቀው ተከሳሽ በድንገት ባወጣው ሽጉጥ
ሽጉጥ ዳኛውንና በጉዳዩ ላይ ይከራከሩ የነበሩትን የብዙ ዓመታት የቀድሞ ሚስታቸውን በተመሳሳይ ሁኔታ በመተኮስ ገሏቸዋል። በመቀጠልም ራሳቸው ላይ በተደጋጋሚ በመተኮስ በአሁኑ ወቅት በሆስፒታል እንደሚገኙም ታውቋል። ከዚህ ግድያ ጀርባ የተጠረጠሩ ግለሰቦች በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑም ታውቋል። መተት አስደርገህብኛል በማለት አትሌቱ ሌላኛውን አትሌት በጥይት ተኩሶ መግደሉ ነው እየተነገረ የሚገኘው። በትላንትናው ዕለት እጅግ በጣም አሰቃቂና ዘግናኝ የተባለ ግድያ በአትሌቶቹ መካከል እንደተደረገ መረጃዎችን እየተመለከትን እንገኛለን። የምትመለከቱት አትሌት የይስ ይባላል፣ እንዲሁም ደግሞ ገዳዩም አትሌት ደረሰ ይባላል። ሁለቱም አትሌቶች በሰንዳፋ ለረዥም ጊዜ ልምምዳቸውን ሲያደርጉ የቆዩ ቢሆንም አትሌት ደረሰ ለረዥም ጊዜ ማለት ነው በአትሌት የይስ ላይ ቂም በቀል ወይም ደግሞ መተት አስደርገህብኛል በማለት ማለት ነው ለረዥም ጊዜ የቆየ ጸብና ጭቅጭቅ እንደነበራቸው መረጃዎች እየወጡ ይገኛሉ። ነገር ግን ይህንን አለመግባባት ለመፍታት በሽማግሌዎች እርቅ የተፈጸመ ወይም ደግሞ እርቅ እንዲያደርጉ ጥረት የተደረገ ቢሆንም እንኳን በፍጹም ሳይሳካ ቀርቶ አትሌቶቹ በልምምድ ላይ በነበሩበት ሰዓት አትሌት ደረሰ የተባለው የምትመለከቱትን የይስ የተባለውን አትሌትም እንግዲህ ጥይት አውጥቶ ተኩሶ እንደገደለ ነው በአካባቢ ላይ የነበሩ ነዋሪዎች የተናገሩ የሚገኙት። ይህን ወንጀል ከፈጸመ በኋላ ሮጦ ለማመለጥ የሞከረ ቢሆንም በአካባቢ ላይ በነበሩ ገበሬዎች የተለያዩ የተኩስ ልውውጦች ተደርገው ወንጀሉን የፈጸመው አትሌት ከነ መሳሪያው እጅ ከፍንጅ ተይዞ ለፖሊስ እንደተሰጠና ቤሳት በህግ ጥላ ስር እንደሚገኝ ነው እየተነገረ የሚገኘው። በትናንትናው ዕለትም አትሌት የይስ በመኬ ማርያም ስርዓተ ቀብሩ እንደተፈጸመም ተነግሯል። እጅግ በጣም አሳዛኝና ዘግናኝ ነው ለመላው የአትሌቲክስ እንዲሁም ደግሞ ለኢትዮጵያ ህዝብ እጅግ በጣም አሳዛኝ የሆነ ዜና ሆኖም አልፏል። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በዚህ ጉዳይ ላይ ግን ተጨማሪ አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። ፕላስ ምልክቷል ተጨናችሁ አብራችሁ ይቆዩ። መልካም ቀን ይሁንላችሁ። ሰበር ዜና ሀገራችን ኢትዮጵያ ያለባትን ዕዳ ባለመክፈሏ ዓለም አቀፍ ክስ ሊመሰረትባት መሆኑ ተሰማ። መንግስት ያልከፈለውን የ1 ቢሊዮን ዶላር የዩሮ ቦንድ ዕዳ በተመለከተ ዓለም አቀፍ አበዳሪዎች የህግ ሂደት መጀመራቸው የተሰማ ሲሆን ብሉምበርግ እንደዘገበው በኢትዮጵያ መንግስትና በቦርድ ባለቤቶቹ መካከል ሲደረግ የነበረው ሌላ ዙር የዕዳ ሽግሽግ ድርድር ያለ ስምምነት ተጠናቋል። ድርድሩ የፈደረሰው አበዳሪዎቹ መንግስት አሻሽሎ ያቀረበውን የዕዳ አከፋፈል ሀሳብ ውድቅ ማድረጋቸውን ተከትሎ ሲሆን የቦንድ ባለቤቶቹ በእንግሊዝ ፍርድ ቤቶች ክስ ለመመስረት ማቀዳቸውን የሚገልጽ የቅድመ ክስ ማስጠንቀቂያ ደብዳቤ ለኢትዮጵያ መንግስት የላኩ ሲሆን መንግስት ምላሽ ለመስጠት የ14 ቀናት የጊዜ ገደብ ተሰጥቶታል። ሐሳባችሁን በኮሜንት አጋሩ። ፎሎ በማድረግ ቤተሰብ ሁኑ። ንግድ ያላችሁ በሙሉ አድምጡ። ይህ መረጃ ለእናንተ ነው። አዲሱ የታክስ አዋጅ የወጣ ሲሆን 10 ዓመት ወደ ኋላ ተመልሶ ሂሳባችሁን ይመረምራል ተብሏል። የተሻሻለው የታክስ አስተዳደር ረቂቅ አዋጅ ለምክር ቤትም ቀርቧል። አዋጁ ምን ይዘዋል? አንደኛ፣ መንግስት የታክስ ማጭበርበር ጥርጣሬ ካለበት እስከ 10 ዓመት ድረስ ወደ ኋላ ተመልሶ መዝገባችሁን የመመርመርና ተጨማሪ ግብር የመጣል ሙሉ ስልጣን ተሰጥቶታል። ሁለተኛውና እጅግ አስደንጋጩ ዜና ደግሞ ለአንዲት ደረሰኝ ላልተቆረጠባት ግብይት 100,000 ብር ቅጣት ተጥሏል። ጥፋቱን በዓመት 2 ጊዜ ከደገማችሁት ነገሩ ወደ ወንጀልም ይለወጣል። በዚህም ስራ አስኪያጁም ጭምር በወንጀል ይጠየቃል ተብሏል። ይህ አዋጅ ገበያውን ያስተካክላል ወይስ ነጋዴውን ያስጨንቃል? እናንተ ምን ትላላችሁ? አስተያየቶቻችሁን ኮሜንት ላይ አስፍሩልኝ። ለሌሎች እንዲደርስም ሼር አድርጉት። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ።